ልሻገር ያለው ልፍ ያለው ጌታ ታማኝ ነው። ልሻገር አለው ልፍ ላለው ጌታ ታማኝ ነው። ልሻገር ያለው ልፍ ያለው ጌታ ታማኝ ነው። እግዚአብሔር አምላካችን ጋር እናመሰግናለን። እግዚአብሔር መልካም አምላክ ነው። ጥሩ ጊዜ ሰጥቶናል። ኢያሱ መጽሐፍ ምዕራፍ 3 ታወጡና እናነባለን። ኢያሱ መጽሐፍ ምዕራፍ 3 ኢየሱስ ክርስቶስ ጌታ ሃሌሉያ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ኢያሱም ማልዶ ተነሳ፣ ከእስራኤላውያን ሁሉ ጋር ከሴጥሞ ወደ ዮርዳኖስ መጥተው ወንዙን ከመሻገራቸው በፊት በዚያ ሰፈሩ። ከ3 ቀን በኋላም የጦሩ አለቆች በሰፈር ውስጥ አለፉ። ሕዝቡንም እንዲህ ሲሉ አዘዙ፣ ሌዋውያን ካህናቱ የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ተሸክመው ስታዩ ከሰፈራችሁ ተነስታችሁ ታቦቱን ተከተሉት። ከአሁን በፊት በዚህ መንገድ ሄዳችሁ ስለማታውቁ በየት በኩል መሄድ እንዳለባችሁ በዚህ ትረዳላችሁ። ሆኖም በታቦቱና በእናንተ መካከል የ2000 ክንድ ያህል ርቀት ይኑር፣ ወደ ታቦቱም አትቅረቡ። ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ ሕዝቡን ቀድማችሁ ሂዱ አላቸው። እነርሱም ታቦቱን ተሸክመው ሕዝቡን ቀድመው ሄዱ። እግዚአብሔርም ኢያሱን እንዲህ አለ፣ ከሙሴ ጋር እንደነበርኩ ሁሉ ከአንተም ጋር መሆኔን ያውቁ ዘንድ በእስራኤላውያን ሁሉ ፊት አንተን ከፍ ከፍ ማድረጌን በዛሬዋ ዕለት እጀምራለሁ። የቃል ኪዳኑን ታቦት የሚሸከሙትን ካህናት ከዮርዳኖስ ውሃ ዳር ስትደርሱ በወንዙ ውስጥ ገብታችሁ ቁሙ በላቸው። ኢያሱም የእስራኤላውያንን ሕዝብ ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አላቸው። እንግዲህ ሕያው አምላክ በመካከላችሁ መሆኑንና እርሱም በእርግጥ ከናናውያንን፣ ኬጣውያንን፣ ኤናውያንን፣ ፌርዛውያንን፣ ጌርጌሳውያንን፣ አሞራውያንን፣ ኢያቡሳውያንን በፊታችሁ እንዴት አድርጎ እንደሚያሳድዳቸው የምታውቁት በዚህ ነው። እነሆ የምድር ሁሉ ጌታ የቃል ኪዳኑ ታቦት ቀድሟችሁ ወደ ዮርዳኖስ ይገባል። እንግዲህ ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱም አንዳንድ ሰው ይሁን። የምድር ሁሉ ጌታ የእግዚአብሔርን ታቦት የተሸከሙት ካህናት ገና እግራቸው በዮርዳኖስ ውሃ ውስጥ እንዳስገቡ ቁልቁል የሚወርደው ውሃ ወዲያውኑ ይቋረጣል፣ እንደ ክምርም ሆኖ ይቆማል። ስለዚህ ሕዝቡ ዮርዳኖስን ለመሻገር ሰፈሩን ለቀው ሲወጡ የቃል ኪዳኑን ታቦት የተሸከሙት ካህናት ከፊታቸው ቀድመው ሄዱ። ወቅቱም የመከር ጊዜ በመሆኑ የዮርዳኖስ ወንዝ ሞልቶ ነበር። ታቦቱን የተሸከሙት ካህናት ወደ ዮርዳኖስ ወንዝ በደረሱ ጊዜ እግራቸው ውሃውን እንደነካ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ አዳም ተብላ እስከምትጠራው ሩቅ ከተማ ድረስ በከተማይቱ እንደ ክምር ተቆለለ። ቁልቁል ወደ አባ ምንጭ ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም ከኢያሪኮ ትይዩ ባለው አቅጣጫ ተሻገሩ። የእግዚአብሔርን የቃል ኪዳን ታቦት የተሸከሙት ካህናት ሕዝቡ ሁሉ ማለት እስራኤላውያን በሙሉ ፈጽመው እስኪሻገሩ ድረስ በዮርዳኖስ ወንዝ መካከል በደረቅ ምድር ላይ ቀጥ ብለው ቆመው ነበር ይላል። የእግዚአብሔር ስም የተባረከ ይሁን። አጭር ጸሎት እንጸልያለን። ሙሉ ምዕራፍ ላይ ያነበብኩት እግዚአብሔር አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ስለዚህ ቃል እግዚአብሔር ሆይ በጌታ በኢየሱስ ስም እናከብርሃለን። ዛሬም ደግሞ በመካከላችን ስለምትሰራ እናመሰግንሃለን። ይሄ ቃል ሕያው ነው። ሕያው የሆነውን ቃል አንብበናል። ስለዚህ እግዚአብሔር በቃል ደግሞ አንተ በመካከላችን እንድትሰራ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። እንደ ዮርዳኖስ የተንጣለለው ነገር እንዲከፈል እግዚአብሔር ክንድ በመካከላችን እንዲሰራ ለሚሰሙኝም ኃይልን እንዲያልፍ በኢየሱስ ክርስቶስ ስም እንጸልያለን።
እግዚአብሔር አባት ሆይ እናመሰግናለን። ስምህ የተባረከ ይሁን። ክፉ በኢየሱስ ስም የታሰረ ይሁን። እናከብርሃለን። ክብርን አንተ ውሰድ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ርዕሴ ካለፈው ሳምንት ጋር አብሮ የተያያዘ ነው። መሻገርና መውረስ ክፍል 4ኛ ነው ዛሬ የምንነጋገርም። የእግዚአብሔር ስም የተባረከ መሻገር ይሆናል። ተሻገር ደግሞ እንወርሳለን። አሜን። ትንሽ ያለፈውን ሳምንት እንደ መጠነኛ ክለሳ ማድረግ እፈልጋለሁ። ያለፈው እንደ መግቢያ ስለሆነ የሰጠኋቸው ነጥቦች አሉ። እነሱን መናገር እፈልጋለሁ። እግዚአብሔር አምላክ ተመሰገነ። ይሄ ክፍል እንደምናውቀው የሽግግር ክፍል ነው። የሽግግር ቦታው ራሱ የሽግግር ቦታ ሙሴ ሲያገለግል ኑሮ አገልግሎቱን ጨርሶ ወደ አምላኩ የተሰበሰበበት ጊዜ ነው። ተተኪው መሪ ኢያሱ ደግሞ የተነሳበት ጊዜ ነው እና የዘዳግም ምዕራፍ ተዘግቶ የኢያሱ ምዕራፍ የሚጀምርበት ጊዜ ነው። እግዚአብሔር ደግሞ ከሙሴ ጋር የነበረውን አገልግሎቱን ጨርሶ አሁን ከኢያሱ ጋር ሊያገለግል የጀመረበት ወቅት ነው እና በአንድ በኩል ደስ ይላል። ኢያሱ አገልግሎት የሚጀምርበት ጊዜ ነው። ትልቅ ነገር ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ግን ዘሴም ታይም ደግሞ ትንሽ ለኢያሱ የፍርሃት የድንጋጤ ጊዜ ነው ብዬ አስባለሁ። ለምን ብትሉኝ ባለፈ ሳምንት የሰጠኋቸው ነጥቦች አሉ። እነሱን እነግራቸዋለሁ። ለምንድን ነው ብትሉ ወጣት ስለሆነ አይደለም። ኢያሱ በዛን ጊዜ 83 ዓመቱ ነው። 83 ዓመቱ ነው ኢያሱ። ትልቅ አዛውንት እና የወጣትነት ስሜት የለውም፣ ፍርሃትም የለበት። ግን ፍርሃቱን ከምን አንጻር ነው ካላችሁም ከዛ በፊት አንደኛ ብዬ ያስቀመጥኩት ከዛ በፊት ህዝብ መርቶ አያውቅም። ህዝብ መርቶ አያውቅም። በጦርነት ይሰለፋል። በጦርነት ኢያሱ ኃይለኛ ነው። ጦርነት ይዋጋል። ሙሴ ሲያሰልፈው ይሰለፋል። ተዋጊ ነው። ግን ህዝብ መርቶ አያውቅም። ስለዚህ ለመጀመሪያ ጊዜ ነው። ያ ህዝብ ደግሞ ቀላል ህዝብ አይደለም። ብዙ ህዝብ ነው እንደምናውቀው ታሪክ ማለት ነው። በዚህ ላይ ደግሞ ህዝቡ አስቸጋሪ ህዝብ ነው። እናውቃለን የእስራኤላውያን ታሪክ። በሙሴና በአሮን ላይ ራሱ ሁልጊዜ ምን ይሉ ነበር? ይነሱባቸው ነበር። በቃ አንድ ነገር ሲሆን በሙሴና በአሮን ላይ ነው የሚነሱ። ስለዚህ ይህንን ህዝብ ነው አሁን ሊመራ የሚነሳው እና ፍርሃት አለበት ብዬ አስባለሁ። አንደኛው ፍርሃቱ ይሄ ነው፣ መርቶ ስለማያውቅ። ሁለተኛው የሚፈራበት ሀሳብ ምንድን ነው ካላችሁ መቀመጫው ነው። በማን ቦታ ነው ተክቶ የሚያገለግለው? ሊመራ የሚነሳው በሙሴ ቦታ ነው። በሙሴ ወንበር ላይ ነው። በሙሴ ዙፋን ላይ ነው። ሙሴ ማን ነው ካላችሁ ደግሞ ሙሴ በግብፅ ምድር አልጋ ወራሽ ሊሆን ተዘጋጅቶ የነበረ ሰው ነው። ንጉሥ ሊሆን ተተኪ ንጉሥ ሊሆን የተዘጋጀ ሰው ነው። የግብፅን ጥበብ በቤተ መንግስት ተምሮ ያደገ ሰው ነው። ጠንቅቆ ያወቀ ሰው ነው። የግብፅን ጥበብ የተማረ ሰው ነው። በቃ በአእምሮ የበጠቀ ሰው ነው። ግብፃውያን በዛን ጊዜ እንዳሁኑ እንደ አሜሪካ ናቸው። ስለዚህ በጣም የተማረ ሰው ነው። በመንፈሳዊ ደግሞ ካየነው እግዚአብሔር ከአፉ ጋር የሆነ ሰው ነው። እግዚአብሔር ከአፉ ጋር ሙሴ የሚናገረው ጠብ የማይልለት እግዚአብሔር ከአፉ ጋር ሆኖ የሚሰራበት ሰው ነው። በቃ ሌላ ነቢይ ቢኖር ሐዋርያ ቢኖር ፓስተር ይሁን ምንም በቃ እግዚአብሔር የጠራው ሰው ቢኖር እግዚአብሔር የሚያወራው በህልም ወይ በራእይ በተለያየ አይነት መንገድ ነው። ሙሴን ግን አፍ ላፍ ፊት ለፊት ያወቀው እንደ ሙሴ አይነት ሰው የለም። እግዚአብሔር ራሱ ያለው ነው። ስለዚህ ይሄ በዚህ ሰው ቦታ ላይ ተአምራት ብትሉ እና የምናውቀው ነገር ነው። እግዚአብሔር ከአፉ ጋር ሆኖ እንደፈለገ የሚሰራበት ሰው ነው። ስለዚህ የዚህን ሰው ቦታ ለአንድ ቀን እንኳን ከበር ማድረግ ከባድ ነው። ስለዚህ ይሄ ፍርሃት አለ ብዬ አስባለሁ። በዚህ ቦታ ተጠቅቶ ነው እንግዲህ የሚያገለግለው እና ፍርሃት አለ ብዬ አስባለሁ። ሌላው ሶስተኛው የስልጣኑ ርክክብ የተደረገበት ቦታ ደግሞ ታሳቢ ውስጥ መግባት አለበት። የት ቦታ ነው? የዮርዳኖስ አጠገብ ነው። የማኮብኮቢያ ሜዳ የለም። ኢያሱ ስልጣን እንደጀመረ ትንሽ እንኳን ሮጥ የሚልበት ሜዳ የለም። ቀጥታ ኢያሱ ስልጣን እንደተረከበ ዮርዳኖስ ነው ያለው እና በጣም ይሄ ደግሞ ራሱ ሌላ ፈታኝ ክፍል ነው ብዬ ያስባለሁ። በአራተኛው ደረጃ ህዝቡ የነበረበት አትሞስፌር ነው። አሁን በዘጸአት በዘዳግም
ምዕራፍ 34 የመጨረሻው ምዕራፍ ቁጥር 8 ላይ ስታዩ ለሙሴ 30 ቀን ሙሉ እያለቀሱ ሐዘን ላይ ናቸው። ሙሴን ደግሞ በቃ ህዝቡ የሚቃወሙት በዚያው ልክ ቢሆንም በጣም ነው የሚወዱት። ከእግዚአብሔር በታች ሙሴ ነው። ኢቨን በአዲስ ኪዳን ራሱ ለኢየሱስ እኮ ትልቅ እነዚህ ጻፎች ፈሪሳውያን ምናምን በቃ ትልቅ ተቃውሞ የሚያመጡበት ሙሴ ለእኛስ ሙሴ እንዳምላክ ነው። እና ሙሴ አሁን የለም። ሙሴ ስለሞተ ተስፋቸው ጭልም ብሎባቸዋል። የወደፊት ጉዟቸው ጭልም ብሏል እና በቃ የጨለማ ታይም ነው። በዛን ጊዜ አሁን ተነስቶ ኢያሱ መምራት ከባድ ነው። ሐዘን አለ። የወደፊት ነገራቸው ጨልሟል እና ጭጋግ የሸፈነበት ታይም ነው። በዚህ ጊዜ ለኢያሱ ራሱ አብሮ የጨለመበት ጊዜ ነው ብዬ አስባለሁ። ሌላው አምስተኛው ኢያሱ በቀጥታ የእግዚአብሔርን ድምፅ ተለማምዶ አያውቅም። እግዚአብሔር ኢያሱ እንደሚመራ በሙሴ አማካኝነት ተተኪው ኢያሱ እንደሆነ እሱ መርቶ እርሳቸው እንደሚያወርሳቸው በተለያየ ቦታ ብዙ ጊዜ ተናግሯል፣ እናውቃለን። ይሄንን ግን በቀጥታ ለኢያሱ እግዚአብሔር ለዚህ አለው ሲል መጽሐፍ ቅዱስ አይነግረንም። ኢያሱ ከእግዚአብሔር ጋር ያለው ግንኙነት ማለት ኢያሱ እግዚአብሔርን እንደሚወድ በቃ ከፊቱ ከዚያ ድንኳን አይለይም ነበር የሚል ቃል አለ። ድንኳኑ ጋር አይለይም። ኮሚትድ ነው። የኢያሱ ኮሚትድነት በጣም ነው የሚገርም። ድንኳኑ ጋር አይለይም። ሰውዬ ለአምልኮ ነገሩ ተፈቶለት ይመጣል። ሙሴ ራሱ እንኳን በዚያ ቦታ መጥቶ በቃ ደመና ይመጣና ድንኳኑ ደጃፍ ይቆም ነበር ይላል። እግዚአብሔር ጋር አውርቶ ሙሴ ለሕዝቡ የሚፈርደውን ፈርዶ ይመለሳል። ኢያሱ ግን እዛው ነበር ይላል። እዛው ነው፣ አይወጣም። በዚህ ስንገረም ወደ ኋላ ደግሞ ሄዳችሁ ስታዩ ዘጸአት ምዕራፍ 24 እስከ ምዕራፍ 32 ከምዕራፍ 24 እስከ ምዕራፍ 32 ባለው ክፍል ላይ ሙሴ ምን እያደረገ ነበር? ተራራው ላይ ኮሬብ ተራራ ላይ ከእግዚአብሔር ጋር ፊት ለፊት እያወራ ነው። የቃል ኪዳኑን ጽላቱን የተጻፈ ነው። ወደፊት እንዴት አድርጎ ህዝቡን እንደሚመራ ለህዝቡ መመሪያ እየተቀበለ ነው። ፊት ለፊት ከእግዚአብሔር ጋር እያወራ ነው። ግን ሲወጣ ዘጸአት ምዕራፍ 24 ላይ ሲወጣ ከማን ጋር ነው የወጣው? ከኢያሱ ጋር ነው። ሲገባ ግን ወደ እግዚአብሔር ማለት ብቻውን ነው የገባው። ኢያሱ የት ነበር? የተራራው ወገብ ላይ ነበር። 40 ቀን ሙሉ ብርድ እየደበደበው። ታሪኩ የሚወራው ግን የሙሴ ነው። ሙሴ 40 ቀንና 40 ሌሊት ጾመ። ከእግዚአብሔር ጋር አልበላም አልጠጣም፣ ከእግዚአብሔር ጋር ነበር ይላል። ኢያሱም አልበላም አልጠጣም፣ በተራራው ወገብ ላይ ነበር። ወይ ከህዝቡ ጋር አልሆነ ወይ ሙሴ ባለበት ከእግዚአብሔር ጋር አልሆነ። ተራራው ኮሚትድ ነው። ኢያሱ ሙሴን እየጠበቀ ነው። ህዝቡ እኮ ሙሴ የት እንደገባ እናቅም፣ ሄዶ ቀርቷል ብሎ ስቷል። ሌላ አምልኮ ውስጥ ነው ያለው፣ ጥጃ እያመለከ ነው። ኢያሱ ግን ኮሚትድ ነው፣ ይጠብቃል። እና ኢያሱ በጣም ነው ደስ የሚለኝ በቃ። እና እንዲህ አይነት ሰው ቢሆንም በቀጥታ ግን እግዚአብሔር እንዲህ አለው ለኢያሱ የሚል ነገር አንሰማም። ስለዚህ አሁን ሊመራ ነው፣ ሊቆም ነው። ድምፅ ያስፈልገዋል። አቅጣጫ የሚያሳየው የእግዚአብሔር ድምፅ ያስፈልገዋል። ገና ደግሞ አልተለማመደም። ይሄ ፍርሃት ደግሞ አለ። ስለዚህ እነዚህ ነገሮች ተጠራቅመው ለኢያሱ የመጀመሪያ ምሪት ሲጀምር ፍርሃት እንደሆኑበት ብዬ አስባለሁ። ግን እግዚአብሔር ደግሞ የታመነ አይደለ? ስታዩ በምዕራፍ 1 ቁጥር 1 እና 2 ላይ ስታዩ ምን ይላል? የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያ ሙሴ ሙቷል። እንግዲህ አሁንም አንተና ይህ ሕዝብ ተነሱ፣ ሁሉ ተነሱ፣ ለእስራኤላውያን ወደ ሰጠኋቸው ምድር ለማግባት ዮርዳኖስን ተሻገሩ ብሎ መጣ። የእግዚአብሔር ስም የተባረከው። እግዚአብሔር የታመነ አምላክ ስለሆነ ኢያሱ ይመራል፣ ኢያሱ ያወርሳቸዋል ሲል የኖረ እግዚአብሔር ለኢያሱ በቀጥታ ባይናገረው፣ አሁን ግን ታይሙ ሲደርስ መጣ። ሃሌሉያ! እግዚአብሔር ይመስገን። መጣ። በዛን ጊዜ ኢያሱ ምን አገኘ? ጉልበት አገኘ፣ ኃይል አገኘ፣ ድፍረት አገኘ። እግዚአብሔር ይመስገን፣ ስሙ የተባረከ። በዛን ጊዜ ተነስቶ መመሪያዎችን ሲሰጥ እንደነበረ አይተናል። መመሪያ ምንድን ነው የሰጠው? ለሕዝቡ እስከ 3 ቀን ድረስ
የዝግጅት ጊዜ እንዲያደርጉ ስንቃቸውን እንዲያዘጋጁ አሁን ጉዞ ሊጀመር ነው። ወደ ዮርዳኖስ ሊሄዱ ነው። ስለዚህ እስከ 3 ቀን ድረስ በቃ ስንቅ አዘጋጁ የሚል መመሪያ ሰጠ። ሁለተኛ ደግሞ የዳንና የሮቤል የምናሴ እኩሌታ ነገዶች ከዮርዳኖስን ሳይሻገሩ ሙሴ እያለ ኦልሬዲ ርስታቸውን እዛ መውረስ ፈልገዋል። ይሄ ቦታ ይመቸናል፣ ለከብቶቻችን ለግጦሽ ይመቻል፣ ስለዚህ እዚህ ይህን ስጠን ብለው ሙሴ ደግሞ ያለው ነገር አለ። መልካም ችግር የለውም፣ እዚህ ሁሉ ትችላላችሁ፣ ይህን ቦታ መውረስ ትችላላችሁ። ግን ሌሎች ወንድሞቻችሁን እግዚአብሔር እነሱን ደግሞ እስኪያሳርፋቸው ርስታቸውን አሳልፎ እስኪሰጣቸው እስኪያወርሳቸው ድረስ ግን የዮርዳኖስን ተሻግራችሁ አብራችሁ ጦርነትን ግን ታደርጋላችሁ። ሴቶቻቸው እዚህ ይቀራሉ፣ ከብቶቻቸው እዚህ ይቀራሉ፣ ልጆቻቸው እዚህ ይቀራሉ። እናንተ ግን ተሻግራችሁ ስለ ወንድሞቻችሁ ትዋጋላችሁ ብሏቸው እሺ ብለዋል እና ይሄንን ሲያሳስብ እንመለከታለን ኢያሱ። ስለዚህ አሁን ጊዜው ደርሷል፣ እኛ ዮርዳኖስን እንሻገር ነው። ሙሴ እንዳላችሁ አሁን ሴቶቻችሁ፣ ከብቶቻችሁ፣ ልጆቻችሁ እዚህ ቅሩ፣ እናንተ ግን ስለ ወንድሞቻችሁ አብራችሁ ዮርዳኖስን ትሻገሩና ትወርሳላችሁ አላቸው። እነሱም ብቻ ከሙሴ ጋር የነበረ እግዚአብሔር ከአንተ ጋር ይሁን እንጂ እኛ ቃላችንን እንጠብቃለን ብለው ምላሽ ሲሰጡ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ። ሃሌሉያ። በምዕራፍ 2 ኢያሱ ምዕራፍ 2 የሰላዮች ታሪክ ነው ያለው። ሰላዮችን ወደ ኢያሪኮ ልኮ የነሱ ኢንፎርሜሽን ነው ያለው። ያንን ዘንጌዋለሁ። ስለዚህ ምዕራፍ 3 አሁን ያነበብኩት ክፍል ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው እና የዛሬውን ሐሳቤን አሁን ቀጥዬ መናገር ፈልጋለሁ። ምዕራፍ 3 ቁጥር 1 ላይ ኢያሱ ማልዶ ተነሳ የሚል ቃል ታገኛላችሁ። ኢያሱ ማልዶ ተነሳ። እግዚአብሔር አምላክ የተመሰገነ። ማልዶ ተነሳ። ከዚያስ ማልዶ ተነሳ ከእስራኤላውያንም ሁሉ ጋር ከሽጥሞ ወደ ዮርዳኖስ መጥተው ወንዙን ከመሻገራቸው በፊት በዚያ ሰፈሩ ይላል። አሁን ትንሽ በሽጥሞና በዮርዳኖስ መካከል ያለው የ9 ኪሎ ሜትር ልዩነት ነው። አሁን ከሽጥሞ ተነስተው ወደ ዮርዳኖስ ተጓዙና የዮርዳኖስ አጠገብ ሰፍረዋል። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ግን አሁን ጠጋ ብለዋል። 9 ኪሎ ሜትር ቀርበዋል። እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር በማለዳ ተነሳና ኢያሱ ምን አደረገ ካላችሁኝ ሌላ መመሪያዎቹን ሲሰጣቸው እንመለከታለን። ወደ 5 ነጥቦች አሉ። ኢያሱ ያደረገው ነገር ምንድን ነው ካላችሁኝ እስከ 3 ቀን ድረስ ይቅርታ እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ ምንድን ነው የምላቸው ቁጥር 3ን ስትመለከቱ በዚሁ በምዕራፍ 3 ላይ ሌዋውያን ካህናቱ አንደኛው ነጥብ ነው። ሌዋውያን ካህናቱ የአምላካቸውን የእግዚአብሔርን የቃል ኪዳን ታቦት ተሸክመው ስታዩ ከሰፈራችሁ ተነስታችሁ ታቦቱን ተከተሉ። ሃሌሉያ። እግዚአብሔር ይመስገን። ስለዚህ ሌዋውያን ካህናቱ አሁን በማለዳ ተነስታ ብያቸዋል። በማለዳ ተነስቶ ኢያሱ የሰጠው መመሪያ ምንድን ነው ካላችሁ አንደኛ ሌዋውያን ካህናቱ የምድር ሁሉ ጌታ የሆነውን የአምላካችንን የቃል ኪዳኑን ታቦት ተሸክመው ከሰፈር ሲወጡ ስታዩዋቸው ተነስታችሁ ተከተላችሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ሃሌሉያ። ታቦቱ የሰራዊት ጌታ እግዚአብሔርን የሚወክል ነው። የእግዚአብሔርን ፕሬዘንስ የሚወክል ነው። የእግዚአብሔርን ሕልውና የሚወክል ነው። ስለዚህ የእግዚአብሔር ሕልውና ቀድሞ ሲሄድ እናንተ ደግሞ ተከትላችሁ ሄዱ ማለት ነው። እግዚአብሔር ይመስገን። የእግዚአብሔር ፕሬዘንስ በዚህ ዘመን ራሱ ለቤተ ክርስቲያን አስፈላጊ ነው። የእግዚአብሔርን ፕሬዘንስ መከተል፣ የእግዚአብሔርን ፕሬዘንስ መፈለግ፣ የእሱን ሀሳብ ተከትሎ መሄድ ለቤተ ክርስቲያን እንደ ቤተ ክርስቲያን እንደ ግለሰብ በቃ በጣም አስፈላጊ ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። መገኘቱን መፈለግ፣ መገኘቱን ሲገኝ ደግሞ ያንን ሀሳብ ተከትሎ መሄድ በጣም ቨሪ ኢምፖርታንት አስፈላጊ ነው።
እግዚአብሔር አምላክ ተመሰገነ። ሙሴ ራሱ በነበረበት ጊዜ ከህዝቡ ፊት ደመና ይሄድ ነበር አይደል? ደመና ይሄድ ነበር። ስለዚህ ሙሴ ደመናውን ያያል። ህዝቡ ሁሉ የሚያየው ደመና ነው። ለሙሴ ብቻ በተለይ በራእይ መልክ የሚታይ አይደለም እና ያንን ደመና እየተከተሉ ነበር የሚሄዱ። ደመናው ሲቆም ይቆማሉ፣ ደመናው ሲንቀሳቀስ ይንቀሳቀሳሉ። ቀን ደመናው ይመራቸዋል፣ ጥላ ሆኖ ይመራቸዋል። ጥላ ብቻ አይደለም አቅጣጫ ደግሞ ያሳያል። እግዚአብሔር ይመስገን። ስለዚህ ደመናው ሲቆም ያርፋሉ፣ ይሰፍራሉ። ደመናው ሌሊት ደግሞ የእሳት አምድ ይሆናል፣ ብርሃን ይሆንላቸዋል። የሚገርም የእስራኤል ህዝብ እኮ እንደ እስራኤል ህዝብ እግዚአብሔር ክንድ ያየ የለም። ስለዚህ እግዚአብሔር ብርሃን ይሆንላቸዋል። የክብሩ ደመና ዙሪያቸውን አለ። ቀን ደግሞ ማለት ደመናው እስከሚነሳ ድረስ እዛ ሄዱ። ወር ቢሆን ዓመትም ቢሆን ደመናው ሲንቀሳቀስ ነው የሚንቀሳቀሱ። ስለዚህ አቅጣጫ ያሳያቸው ነበር ደመና። ስለዚህ ዛሬም እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ህልውና ያስፈልጋል። የእግዚአብሔር ምሪት ለማወቅ የእግዚአብሔር ህልውና ያስፈልጋል። በዚህ ዘመን ህዝቡን ግራ የተጋባበት ወቅት ቢሆን እግዚአብሔርን ለሚፈልጉ እግዚአብሔርን ለሚወዱ እግዚአብሔር ሀሳቡን ይገልጻል። እግዚአብሔር ምሪትን ይሰጣል። አሜን። እግዚአብሔር አምላክ ተመስገን። እግዚአብሔርን ለሚወዱ ሰዎች ቤተክርስቲያን ሁሉ ግራ ቢጋባ ምንም ይሁን ግን እግዚአብሔርን የሚወድ ሰው ካለ ፊቱን የሚፈልግ ሰው ካለ ለዚያ ሰው እግዚአብሔር አቅጣጫ ያሳያል። አሜን። ለዚያ ሰው እግዚአብሔር ምሪት ይሰጣል። ትዝ ይላችሁ ከሆነ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል አሕዛብ ነው፣ ሮማዊ ነው። በስራው ደግሞ መቶ አለቃ ነው። ግን እግዚአብሔርን የሚወድ ለአይሁዶች ምኩራብ የሰራ ሰዓቱን እየጠበቀ የሚያመልክ በቃ እግዚአብሔርን የሚወድ ሰው እና ይህ ሰው እንደ ልማዱ ሲያመልክ አንድ ቀን እግዚአብሔር መልአኩን ላከለት። የእግዚአብሔር መልአክ ጎበኘው መጣ እና ቆርኔሌዎስ ሆይ ጸሎት ተሰምቷል። ጸሎት ለመታሰቢያ በእግዚአብሔር ፊት ምን ብሏል? አርጓል። ግን ምን ማድረግ እንደሚገባ ታውቅ ዘንድ ጴጥሮስ በቁርበት ፋቂው ቤት አለና እሱን አስጠርተህ አስመጣዋል። ስለዚህ ቆርኔሌዎስ በጣም የሚቀርበውን ሰው ጌታን በጣም የሚወዱትን ሰዎች ሰበስ መረጠና 1 2 3 ሰዎች ላከ እና ታሪኩን እናውቃለን። እነዚያ ሰዎች ወደ ጴጥሮስ ወዳረፈበት ቤት ሄዱ። ጴጥሮስ በሰገነት ላይ ሆኖ እየጸለየ ነበረ፣ እየጾመ እየጸለየ ነበረ እና ያየውን ራእይ እናውቃለን። ብዙ በመረብ ነገር የተጠቀለለ በነጭ ሸማ የተጠቀለለ ነገር ብዙ የሚሳብ ብዙ እንስሳት በአይሁዶች መሀል ሊበላ የማይችል እንስሳት ውስጡ ያሉበት ጴጥሮስ ሆይ ተነሳና አርደህ ብላ የሚል ነገር ለዚያን ያያል። ድምፅ ደግሞ ይሰማል። ኧረ ጌታ ሆይ እንዲህ አይነት ነገር በልቼ አላውቅም፣ ከተፈጠርኩ ጀምሮ እንዲህ አይነት ነገር በልቼ አላውቅም እያለ ሲል እግዚአብሔር ንጹሕ ያደረገውን አታርክሰው የሚል ድምፅ መጣ። ሲታገሉ ሸማው ተወሰደ ይላል እና ያ ነገር ምንድን ነው እያለ እያውጠነጠነ እያለ እነዚያ ሰዎች መጡና በር አንኳኩ። ጴጥሮስ የተባለ ሰው በእንግድነት አለ ወይ ሲል መልእክት ደግሞ እኔ ነኝ የላኳቸውና ሄደህ ተቀበላቸው ምን ለጴጥሮስ መጣለት። ሳታመነታ ከእነሱ ጋር ሂድ የሚልም ደግሞ ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር መንፈስ ቅዱስ እንዴት መልካም ነው። ስለዚህ ጴጥሮስ በአጭር ቃል ወደ ሀሳቡ ልግባ። ከእነዚያ ሰዎች ጋር ቆርኔሌዎስ ቤት ሄደ። እንግዲህ ቆርኔሌዎስ ሆይ መጥቻለሁ፣ ልትለኝ የምትፈልገው ነገር ምንድን ነው አለ። ቆርኔሌዎስ ነገር ያየውን ራእይ ነገረና ጴጥሮስን ልከህ አስመጣ፣ እሱ የሚሆነው ነገር ይነግርሃል ብሎናልና እንግዲህ አለን። ቆርኔሌዎስ ደግሞ ሰዎቹ ሁሉ ሰብስቧል። እሱ ብቻ አይደለም፣ እሱና ቤተሰቡ ብቻ አይደለም፣ ሌሎችም ሰብስቧል። ስለዚህ አሁን ጴጥሮስ ምን ማድረግ ጀመረ? ንግግር ጀመረ። በቃ ከኢየሱስ ጋር ያሳለፉትን ስለ ወንጌል መስበክ ጀመረ እና በዚያ ውስጥ የገረመኝና ውስጥ ላይ የቀረ ነገር ምንድን ነው ብትሉኝ ጴጥሮስ እኛ የሚል ነገር ነበረ ውስጡ። እኛ ከእሱ ጋር የበላንና የጠጣን፣ እኛ የትንሣኤው ምስክር የሆንን፣ እኛ ከአሕዛብ ጋር እንደማንበላ ታውቃላችሁ። እኛ ሲል በቃ መንፈስ ቅዱስ መጣና እነዚያን ሰዎች በመንፈስ ቅዱስ ሞላቸው ይላል። እግዚአብሔር አምላክ ይመስገን። ጴጥሮስ የሚሰራውን ኮንክሪት የሚሰራውን ግድግዳ መጣና መንፈስ ቅዱስ አፈረሰው።
እኛ ሲል መንፈስ ቅዱስ መጣና ሞላቸው። እግዚአብሔር ይመስገን። አሁን ቤተክርስቲያን እኛ ማለት ጀምራል። አራታችን እኛ ዋቴበር እኛ የሚሉት ነገር አለ። ነገር ግን መንፈስ ቅዱስ ደግሞ ይመጣል። እግዚአብሔር ይመስገን። ሰው ያስቀመጠውን ግድግዳ ያፈርሳል። ሰው ያስቀመጠውን በቃ ዶክትሪን ያፈርሳል። መንፈስ ቅዱስ ሁልጊዜ ዶክትሪን እያፈረሰ ነው ሲሰራ የነበረው፣ ዛሬም ያፈርሳል። እግዚአብሔር ይመስገን። ስለዚህ በኋላ እንኳን ጴጥሮስ ተቃውሞ ቢመጣበት በቃ እኔ ምን ላድርግ አለ። መንፈስ ቅዱስ መጣና ለእኛ እንደፈሰሰ እነሱ ፈሰሰ። ስለዚህ እኔ መንፈስ ቅዱስ ልከለክል ዘንድ እኔ ማን ነኝ አለ። ስለዚህ በቃ እነሱም በእጃቸው ሰጡ። እግዚአብሔር ይመስገን። ስለዚህ የተቀበለን ጌታ ይባላል። አሜን። ዛሬ እንደው አንድ ነገር ነው። ይሄ ነገር በቃ ልቤ ላይ የመጣ እንኳን የእግዚአብሔር መንግስት ጉዳይ ቁልፉ በሰው እጅ አልሆነ። በሰው እጅ ቢሆን እኮ የተወሰኑ ሰዎች ይገባሉ፣ የተወሰኑ ሳይገቡ። እኛ ምን ነገር ዛሬም አለ። እግዚአብሔር ያፈርሰዋል። እግዚአብሔር አምላክ ተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ምንድነው ልል የፈለኩት? አቅጣጫ ለሚፈልጉ ዛሬም ያሳያል። ምሪት ለሚፈልጉ ዛሬም መንፈስ ቅዱስ ያሳያል። ህልውናው የቃል ኪዳኑ ታቦት ከፊታቸው ይሄድ ነበር። ዛሬ ደግሞ ህልውናው ከፊታችን እንዲሄድ፣ መገኘቱ ከፊታችን እንዲሄድ፣ ፊቱን ስንፈልግ በቅንነት ስንፈልግ ጌታ አቅጣጫ ያሳየናል። በሁለተኛ ደረጃ ምንድነው መመሪያ የሰጣቸው? ቁጥር 4 እያነበባችሁ ቁጥር 4 ምንድነው የሚለው? ከአሁን በፊት በዚህ መንገድ ሄዳችሁ ስለማታውቁ በየት በኩል መሄድ እንዳለባችሁ በዚህ ትረዳላችሁ ይላል። ከዚህ በፊት እንደዚህ አይነት አካሄድ ሄዳችሁ አታውቁም። ከአሁን በኋላ ግን በየት በኩል መሄድ እንደሚገባችሁ ታውቃላችሁ። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። ለአገልጋዮች ዛሬ መልእክት አለኝ፣ እዚህም ላለን ለሚሰሙኝም። እስከ ዛሬ ድረስ ባገለገልነው ልምዳችን፣ እስከ ዛሬ ድረስ ባገለገልነው እውቀታችን ትናንት እንደምናውቀው ዛሬም ደግሞ በዚያ መንገድ እንሄዳለን ማለት አይቻልም። መንፈስ ቅዱስ ሁልጊዜ አዳዲስ መንገድ አለ። አሜን። አዳዲስ አቅጣጫ አለው። ትናንት በተረዳንበት በትናንትናው ልምምዳችን ዛሬ መሄድ አንችልም። ፋብሪካ ሰራተኛ እንኳን እኛ የምንሰራበት ፋብሪካ ከ6 ወር በኋላ አሁን አንድ ሰው ቆይቶ የሆነ እረፍት ወይቶ ወይ በቃ ከ6 ወር በኋላ ተመልሶ ይመጣ እንደገና ትሬኒንግ ያደርጋል። ለምን? በ6 ወር ውስጥ ብዙ አዳዲስ ስራ ተጀምሯል። አይታወቅም። የድሮ አይነት ስራ የለም እንኳን በእግዚአብሔር መንግስት። ስለዚህ መንፈስ ቅዱስ ሁል ጊዜ አዲስ ነገር ያደርጋል። አሜን። እግዚአብሔር አምላክ ተመሰገነ። ሃሌሉያ። ስለዚህ ከዚህ በፊት በዚህ አይነት መንገድ ሄዳችሁ አታውቁም። አሁን የምትሄዱበትን መንገድ የሚያሳያችሁ ስታዩ ነው። የሚሄደውን ከፊታችሁ የሚሄደውን ስታዩ ነው። ድሮ እንደምትሄዱበት ድሮ እንደተለማመዳችሁ አይደለም። አሁን ማየት ያስፈልጋቸዋል። አቅጣጫ የሚሰጠውን ማየት አለባት። ትናንት በዚህ መንገድ ሄጃለሁ፣ ትናንትና አውቄዋለሁ በማለት መሄድ አትችሉም ነው የሚለው። እግዚአብሔር አምላክ ተመሰገነ። አሜን። እግዚአብሔር ይባረክ። ሌላው እዚሁ ጋር በዚሁ በቁጥር 2 ላይ ባለው ሀሳብ ቀጥሎ የሚናገረው ነገር ቁጥር 4 ቀጥለን ስናነበው ቀጥሎ የሚናገር ክፍል አለ፣ የሚናገር ሀሳብ አለ። ሆኖም ይላል በታቦቱና በእናንተ መካከል 2000 ክንድ ያህል ርቀት ይኑር፣ ጋፕ ይኑር። 2000 ክንድ በመካከላችሁ ወደ 1000 ሜትር ነው አይደል? 2 ክንድ 1 ሜትር ቢሆን ወደ 1000 ሜትር ርቀት ይኑር። በታቦቱና በእናንተ መካከል ርቀት ይኑር ማለት እግዚአብሔር ቅዱስ ነው። እግዚአብሔር ምንም ፍቅር ሆኖ ህልውናው በመካከላችሁ ቢሆንም ለሱ የሚገባ ክብር አለ እና አትጋፉት። ቦታ ክፍተት ሊኖር ይገባል። ጋፕ ሊኖር ይገባል። የ1000 ሜትር ጋፕ ሊኖር ይገባል። ወይም የ2000 ክንድ ጋፕ ሊኖር ይገባል የሚል መመሪያ እናገኛለን። አሁን ታቦቱ የት ነበር የሚቀመጠው? ቅድስተ ቅዱሳን አለ፣ አደባባይ አለ፣ ቅዱስ ቦታ አለ፣ ቅድስተ ቅዱሳን አለ። ቅድስተ ቅዱሳን ራሱ ሊቀ ካህኑ ነው በዓመት አንዴ የሚገባው። በዓመት አንዴ ሲገባ ራሱ ለራሱ ስርየት ለህዝቡ ስርየት ይዞ ነው የሚገባው እና እግሩን ታስሮ ነው የሚገባው። እግሩን ታስሮ ነው የሚገባው። ለምን? ፍርሃት አለ እዛ ቦታ። የእግዚአብሔር ፕሬዘንስ በሙላት አለ።
ቤተክርስቲያን ድሮ ቤተክርስቲያን አይታችሁ ከሆነ ኳኳኳ ነገር አለ። እንደሱ አይነት ነገር እግሩ ታስሮ በሕይወት አለ የለም ያ እየተሰማ ነው። ከቀረ ቀረ ነው፣ ተጎድቶ ነው የሚወጣው። እንደዚህ አይነት ፍርሃት ነበር። ያ ፍርሃት በሕይወታችሁ ይኑር ማለት ነው። እግዚአብሔር ስም የተባረከ ይሁን። አሜን። በቃ የሚያስፈራችሁ ቢኖር የሰራዊት ጌታ እግዚአብሔር ብቻ ይሁን ይላል። ሌላ ነገር ያስፈራል። አሜን። እሱም መፍራት ይሆንልን። ይሄንን ነው የሚያሳስበን። በሶስተኛ ደረጃ ምንድን ነው? እግዚአብሔር ነገር አስገራሚ ነገር ስለሚያደርግ ዛሬና ነገ ተቀደሱ ይላል። ቀጥሎ ያለው ነገር ቁጥር 5 ኢያሱም በዚያው ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ የሚል ሀሳብ ታገኛላችሁ። እዚህ ቦታ ላይ በግልጽ ራሳችሁን ቀድሱ ብሎ ይናገር እንጂ እስካሁን የነበሩት ሀሳቦችም ራሱ በውስጡ ከቅድስና ጋር የተገናኙ ሀሳቦች ናቸው። ለምሳሌ መጀመሪያው ላይ አይታችሁ ከሆነ ሕዝቡ ታቦቱን ሲወጣ ቃል ኪዳኑ ታቦት ይዘው ካህናት ተሸክመው ሲሄዱ እናንተ ደግሞ ከሰፈር ተነስታችሁ ተከትላችሁ ሂዱ የሚል ቃል አይታችኋል። ይሄንን እናንብበው። ኢያሱም ማልዶ ተነሳ፣ ከእስራኤላውያን ሁሉ ጋር ከሲጥሞ ወደ ዮርዳኖስ መጥተው ወንዙን ከመሻገራቸው በፊት በዚያ ሰፈሩና ከ3 ቀን በኋላ የጦር አለቆች በሰፈሩ ውስጥ አለፉ። ሕዝቡንም እንዲህ ሲሉ አዘዙ፣ ሌዋውያን ካህናቱ የአምላካችን የእግዚአብሔርን የቃል ኪዳን ታቦት ተሸክመው ስታዩ ከሰፈራችሁ ተነስታችሁ ታቦቱን ተከተሉት። ሰፈር ብዙ ጊዜ ምንድን ነው? ጥሩ ተምሳሌት የለውም። ወሬ ያለበት፣ ሐሜት ያለበት፣ ቅድስና የሌለበት ቦታ ነውና ከዚያ ሰፈር ወጥታችሁ ተከተሉት የሚል ቅድስናን የሚያመለክት ነው እና ራሱ የቃል ኪዳኑ ታቦት ያቺ የመገናኛ ድንኳን የምትተከልበት የነበረው ቦታ ምንድን ነው? ሙሴ ከሰፈሩ ወጣ እያደረገ የቃል ኪዳኑ መገናኛ ድንኳኑን ይተክል ነበር። እግዚአብሔርን የሚፈልግ ሁሉ ደግሞ ከሰፈሩ ይወጣና ሂዶ ይገናኝ ነበር ይላል። እግዚአብሔር ይመስገን። ስለዚህ ከሰፈር መውጣት መቀደስን ሲናገር የቆየ ነው በውስጡ የነበረው ሀሳብ። ሌላውም በእናንተና በታቦቱ መካከል 2000 ክንድ ይሁን ማለት ራሱን ቅድስና ለቅድም ስናወራው እንደነበረው አሁን በግልጽነት ነገ እግዚአብሔር ድንቅ ነገር በመካከላችሁ ያደርጋልና ተቀደሱ ሲል እንመለከታለን። ቅድስና በቃ እግዚአብሔርን ለሚከተል ከእግዚአብሔር ጋር ለምንኖር ለእኛ አማራጭ የሌለው ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ልንቀደስ የግድ ነው። የእግዚአብሔር ስም ይባረክ። አሜን። ኢየሱስ ክርስቶስ ጌታ ነው። ከቁጥር 13 እስከ ቁጥር 13 ጀምሮ ያለውን አብረን እናነባለን። የምድር ሁሉ ጌታ የእግዚአብሔርን ታቦት የተሸከሙት ካህናት ገና እግራቸውን በዮርዳኖስ ውሃ ውስጥ እንዳስገቡ ቁልቁል የሚወርደው ውሃ ወዲያውኑ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እግዚአብሔር ነው ለኢያሱ የሚናገረው። ኢያሱ ደግሞ ያንን ቃል ይናገራል። ካህናት ሌዋውያን የቃል ኪዳኑን ታቦት የተሸከሙት እነሱ ዮርዳኖስ ደግሞ በዛን ጊዜ በመከር ወራት ነው፣ ሞልቶ እየፈሰሰ ነው። ጢም ብሎ ውጭ እየፈሰሰ ነው። ስለዚህ ካህናቶች ያንን ውጭውን የሚፈሰውን ሂደው እንደ እግዚአብሔር እንዳላቸው ሂደው ሲረግጡት ወዲያውኑ እንደሚጠቀለል ደረቅ መሬት እንደሚሆን የእግዚአብሔር ቃል ይናገራል። በዚህ ቦታ እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ሲቀጥለን እናንብበው። ከላይ ቁጥር 15 ወቅቱ የመከር ጊዜ በመሆኑ የዮርዳኖስ ወንዝ ሞልቶ ነበር። ታቦቱን የተሸከሙት ካህናት ወደ ዮርዳኖስ ወንዝ በደረሱ ጊዜ እግራቸው ውሃውን እንደነካ ከላይ የሚወርደው ውሃ ቆመ።
በጸጥታ አጠገብ አዳም ተብሎ እስከሚጠራው ሩቅ ከተማ ድረስ በመካከላቸው እንደ ክምር ቁልል ሆነ ይላል። የእግዚአብሔር ስም የተባረከ። አያችሁ፣ እነሱ እግራቸው ሲቆምበት ተጠቅልሎ ወደ አዳም ወደ ተባለው ከተማ ሄደና በዚያ እንደ ክምር ሆነ ይላል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ዛሬ ለሚያምን ሰው የአንድ ሰው ችግሩ ይጠቀለላል። እግዚአብሔር አምላክ ተመስገን። እግዚአብሔር ታሪክ እያወራን አይደለም። ዛሬ የእያንዳንዳችን ዮርዳኖስ አለ። ካመንም እግዚአብሔር ዛሬ ያደርቀዋል። እግዚአብሔር ዛሬ ይጠቀልለዋል። እግዚአብሔር አምላክ ተመስገን። የእግዚአብሔር ሀሳብ ይሄ ነው። የእግዚአብሔር ሀሳብ ታሪክ እየነገረን ሳይሆን ዛሬም በእኛ ህይወት በምትሰሙኝም እንደ ዮርዳኖስ የተንጣለለ የሞላ አሁን የሰመር ታይም ነው ብያቸው ሞልቶ እየፈሰሰ ነው። ምንም ይሁን ለሰው ነው ሞልቶ የሚፈስ የሚመስለው እንጂ ለእግዚአብሔር ምንም ነው። ስለዚህ እግዚአብሔር ዛሬ ያደርቀዋል። እግዚአብሔር አምላክ ተመስገን። እግዚአብሔር ዛሬ ይጠቀልለዋል። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እግራቸው በረገጠ ጊዜ ተጠቀለለ። ዛሬ ይጠቀለላል። የእግዚአብሔር ስም የተባረከ። ይጠቀለላል። ሃሌሉያ። ስሙ የተባረከ። ስለዚህ እግዚአብሔር ታላቅን ነገር ያደርጋል። አሜን። የእግዚአብሔር ስም የተባረከ። ይጠቀልለዋል። እግዚአብሔር የእግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ጌታ። ሃሌሉያ። እግዚአብሔር ሌላው ተጨማሪ ለሰጣቸው መረጃ አለ። በሶስተኛ ደረጃ ምን ብያቸዋለሁኝ? አስገራሚ ነገር እንዲያደርግ ተቀደሱ ነው። እነዚህ ሰዎች እግዚአብሔር ባላቸው መመሪያ ራሳቸውን አዘጋጅተዋል። ሌላው አምስተኛ ካህናት ሄደው እግሮቻቸው የሚቆሙበትን ቦታ ለኢያሱ ምን ብሎታል? 12 ሰዎች ከ12 ነገድ ምረጡና ካህናት የቆሙበት ቦታ ላይ 12 ድንጋዮች ወስዳችሁ ለምልክት ሐውልት አድርጋችሁ አስቀምጡ። ከዛ ተተኪ ትውልድ ልጆቻችሁ ይሄ ምንድን ነው ስትሉ የምድር ሁሉ ጌታ የቃል ኪዳኑ ታቦት ካህናት ይዘው ዮርዳኖስ ላይ ሲቆሙ እግዚአብሔር ዮርዳኖስን እንዳደረገ ትነግሯቸዋላችሁ። ታሪክ ተላላፊ ታሪክ እንዲሆን ቀጣይ ለትውልዱ የሚተላለፍ ታምራት እግዚአብሔር ሲያደርግ እንመለከታለን። የእግዚአብሔር ስም የተባረከ። የእግዚአብሔር ታምራት እግዚአብሔር የሚያደርገው ነገር የሚሰራው ስራ ለትውልድ የሚነገር ነው። ለትውልድ የሚያልፍ ነው። እግዚአብሔር አምላክ ተመሰገነ። ዓላማው ተተኪው ጄኔሬሽን ያንን እንዲያምን ያንን እግዚአብሔር የሰራውን ስራ እነሱም ደግሞ አምነውበት በሕይወታቸው እንዲተከብሩት ለማድረግ ነው። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ሃሌሉያ። በዚህ መልክ ዮርዳኖስ ሲጠቀለል እንመለከታለን። አሜን። እግዚአብሔር በተናገረው ቃል መሰረት እግዚአብሔር ከሕዝቡ ጋር ሆኖ ዮርዳኖስን ጠቀለለው። ሃሌሉያ። እግዚአብሔር ይመስገን። የዮርዳኖስ መጠቀለል አይገርምም። ዓላማው ግን ምንድን ነው ካላችሁኝ፣ ዓላማው ነጥቦች አሉኝ። አሁን ዓላማው የዮርዳኖስ መጠቅለል ዓላማው ምንድን ነው ካላችሁኝ፣ አንደኛ ለራሱ ክብር ነው። አሜን። እግዚአብሔር ስም የተባረከ። የዮርዳኖስ መጠቅለል ለማን ነው? ለእግዚአብሔር ክብር ነው። ምንም አይነት ተራራ ይናድ፣ ሙታን ይነሳ፣ ሸባ ይተርተር፣ ለምጻሙ ይንጻ፣ ባህሩ ይከፈል፣ ምንም አይነት ታምራት ይሁኑ የመጀመሪያው ክብሩ ለማን ነው? ለእግዚአብሔር ነው። ስለዚህ የዮርዳኖስ መከፈል የመጀመሪያው ነጥቡ ለማን ነው? ክብሩ ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ዓላማው የዮርዳኖስ መከፈል የመጀመሪያው ክብሩ ለእግዚአብሔር ነው ብያቸው። ሁለተኛው ለምንድን ነው ካላችሁ ኢያሱን ከፍ ከፍ ለማድረግ ነው። እግዚአብሔር አምላክ ተመሰገነ። ምዕራፍ 3 ቁጥር 7 ላይ እንመልከት። ምዕራፍ 3 ቁጥር 7 ጌታ ምን አለ? እግዚአብሔር ኢያሱን እንዲህ አለው፣ ከሙሴ ጋር እንደነበር ሁሉ ከአንተም ጋር መሆኔን ያውቁ ዘንድ በእስራኤል ሁሉ ፊት አንተን ከፍ ከፍ ማድረጌን በዛሬዋ ዕለት እጀምራለሁ። እግዚአብሔር አምላክ ተመሰገነ። ስለዚህ የዮርዳኖስ መጠቅለል ሁለተኛው ሐሳብ ምንድን ነው ካላችሁ ኢያሱን እግዚአብሔር ከፍ ከፍ ሊያደርገው ስለፈለገ። ምን ማለት ነው የዚህ ሐሳብ ካላችሁ በሙሴ ሲያምኑ እንደነበረ በኢያሱን ደግሞ እንዲያምኑበት
እግዚአብሔር ከሙሴ ጋር ሆኖ ሲሰራ እንደነበር ከኢያሱ ጋር ሆኖም እየሰራ እንዳለ ሕዝቡ ልባቸውን እንዲያርፍ። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሐሳብ ያ ነው። በዘጸአት 19 ቁጥር 9 ላይ ስታዩ እግዚአብሔር ለሙሴ ምን ይለዋል? ዘጸአት 19 ቁጥር 9 ላይ ከአንተ ጋር ስነጋገር ሕዝቡ ለዘላለም እንዲያምኑብህ በከባድ ደመና እመጣለሁ። በከባድ ደመና ወደ ሙሴ የሚመጣበት ምክንያት እግዚአብሔር ከእሱ ጋር ሲነጋገር ሕዝቡ ምን እንዲል ነው? እንዲያምኑብህ፣ ለዘላለም እንዲያምኑብህ ይላል። አሜን። ከዛ በከባድ ደመና መጡ፣ በነጎድጓድ መጡ፣ ከሙሴ ጋር ሲያወራ ከዛ ምን አሉ ሰዎች? በቃ እኛ አንተን ሙሴ አንተን እንሰማለን፣ እግዚአብሔር አይናገረናል። ፈሩ እና እግዚአብሔር ለባሪያዎቹ እንደዛ ሕዝቡ እንዲያምን ይፈልጋል። አሜን። ታምራቶች የመጀመሪያው ለእግዚአብሔር ክብር ነው ብያቸዋለሁ። ሁለተኛው ግን እግዚአብሔር አገልጋዮቹን የሚያከብርበት መንገድ ነው። ሌላው ሶስተኛው ለምን ዮርዳኖስ ተጠቀለለ ካላችሁ የተጠራው ሕዝብ ወደ ተጠራበት ዓላማ ወይም ዴስቲኒ እንዳይደርስ የዮርዳኖስ ትልቅ እንቅፋት፣ ትልቅ ግድግዳ ነበር። የተጠራ ሕዝብ አለ፣ የሚደርስበት ቦታ ተነግሮታል። እዛ እንዳይደርስ የዮርዳኖስ ትልቅ ግድግዳ ነበር፣ መነሳት ነበረበት። እግዚአብሔር ይመስገን። ስለዚህ እግዚአብሔር ጠቀለለው። አሜን። ዴስቲናችሁ ጋር እንዳትደርሱ የጋረረ ነገር እግዚአብሔር ይጠቀልለዋል። እግዚአብሔር የተናገራችሁ አለ፣ እንድትደርሱበት የተናገረው ቦታ አለ። እዛ እንዳትደርሱ የሚጋርድ ኃይል እግዚአብሔር ዛሬ ያነሳዋል። እግዚአብሔር ስም የተባረከ ነው። አራተኛ ለምን ዮርዳኖስ ተጠቀለለ ካላችሁኝ እግዚአብሔር ከጠራው ሕዝቡ ጋር አብሮ እንዳለ በድንቅና በታምራት እየሰራ እንዳለ ከፊት ለፊት ያሉ ምድሪቷን የያዙ ነገስታት ሰምተው ልባቸውን እንዲቀጥ፣ ሕዝቡ ደግሞ ይሄ ሕዝብ እግዚአብሔርን እየፈሩ እንዲኖሩ እግዚአብሔር ያደረገው ነው። ይሄ ምዕራፍ 4 ላይ ቁጥር 24 ምዕራፍ 4 ቁጥር 24 እናገኛለን። ምዕራፍ 4 ቁጥር 24 ምንድን ነው የሚለው? አንብቡላችሁ። ይህን ያደረገው የእግዚአብሔር ክንድ ብርቱ መሆኑን የምድር ሕዝቦች ሁሉ እንዲያውቁና እናንተም አምላካችሁን እግዚአብሔርን ለዘላለም እንድትፈሩት ነው። አያችሁ፣ ይህን ያደረገበት ምክንያት ሩቅ ያሉት ልባቸው ቀልጦ እንዲፈሩ፣ እዚህ ያሉት ደግሞ እግዚአብሔርን እንዲፈሩ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ታምራቶች፣ ድንቆች እግዚአብሔርን እንድንፈራ እግዚአብሔርን እንድናከብር ያደርጋሉ። ውጭ ያሉት ሰዎች ደግሞ በእርግጥም እግዚአብሔር ከእነሱ ጋር ነው ብለው ይፈራሉ። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ። አምስተኛ እና የመጨረሻው ዮርዳኖስ የተጠቀለለበት ዓላማ ምዕራፍ 4 ቁጥር 6 ምዕራፍ 4 ቁጥር 6 ምንድን ነው የሚለው? ይህም በመካከላችሁ ምልክት የሆናችሁ ነው። ይህም በመካከላችሁ ምልክት እንዲሆናችሁ ነው። ወደፊት ልጆቻችሁ እነዚህ ድንጋዮች ምንድን ናቸው ብለው ቢጠይቋችሁ የዮርዳኖስ ወንዝ በእግዚአብሔር የቃል ኪዳን ታቦት ፊት መቆሙን እንዲሁም ታቦቱን የዮርዳኖስን በሚሻገሩበት ጊዜ የዮርዳኖስ ወንዝ ውሃ መቆሙን እነዚህ ድንጋዮች ለእስራኤል ሕዝብ የዘላለም መታሰቢያ መሆናቸውን ነገሯቸው ይላል። ዮርዳኖስ የተጠቀለለበት ዓላማ ተተኪው ትውልድ እግዚአብሔር ብርቱ ክንድ እንዳለው፣ እግዚአብሔር ከሕዝቡ ጋር ሆኖ እንደሚሰራ፣ እግዚአብሔር የሚቀጥለው ጄኔሬሽን ያንን አውቆ እግዚአብሔርን እያመለከ እግዚአብሔርን እየፈራ እንዲኖር ይፈልጋል። ስለዚህ እነሱ ብቻ ክንዱን አይተውት እነሱ ብቻ እዛ ሙተው ታሪክ ከንቱ ሆኖ እንዲቀር እግዚአብሔር አልፈለገም። ስለዚህ ለመታሰቢያ ይሁን ብሎ ሲናገር እንመለከታለን። የእግዚአብሔር ስም የተባረከ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዚህ በላይ ዛሬ መሄድ አልፈለግኩም። እግዚአብሔር ይመስገን። ስለዚህ ዮርዳኖስ ይጠቀለላል። አሁን የተጠቀለለበት ዓላማ ግን እነዚህ አሁን የዘረዘርኳቸው 5 ነጥቦች ናቸው። ክብር ለእግዚአብሔር ይሁን።
ኢየሱስ ክርስቶስ ጌታ ነው። አንገቶቻችን ዝቅ አድርገን እንጸልያለን። እግዚአብሔር አባቴ በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። ጸልዩ። ዛሬም እግዚአብሔር ከኛ ላይ የሚጠቀልለው ነገር አለ። ከእናንተ ላይ የሚያነሳው አለ። ከሚሰሙ ላይ የሚያነሳው አለ። እግዚአብሔር ያነሳዋል። እግዚአብሔር ይጠርገዋል። እግዚአብሔር ይጠቀልለዋል። እግዚአብሔር አባት በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። ስለመጣው ቃል እግዚአብሔር ሆይ ክብር እንሰጣለን። ዛሬም የተጠቀለለ ቢኖር በኢየሱስ ስም ይጠቅለል። ዛሬም እንደ ዮርዳኖስ አላሳልፍ ያለ በኢየሱስ ክርስቶስ ስም የተጠቀለለ ይሁን፣ የተጠረገ ይሁን። በኢየሱስ ክርስቶስ ስም እንጸልያለን። እዚህም ካለ ነው ከሚሰሙኝም ላይ ዛሬ ማንኛውም የተጣለለ ነገር በኢየሱስ ስም ደረቅ መሬት እንዲሆን እንጸልያለን። ማንኛውም የጨለማ ጉልበት እንዲሰበር እንጸልያለን። እግዚአብሔር አባት አንተ እንድታልፍ በኢየሱስ እንጸልያለን። ከፊትህ የሚያደርሱ እግዚአብሔር ተብሎ እንደተጻፈ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይጠቅለል፣ ይጠቅለል። ደረቅ ሜዳ ይሁን በኢየሱስ ስም። እግዚአብሔር አባት አመሰግናለሁ። ስም እየተባረከ ይሁን። አንተ እንደ ቃልህ የታመንክ ስለሆንክ ተመስገን። እግዚአብሔር ሆይ ክብር ለአንተ እሰጥሃለሁ በኢየሱስ ክርስቶስ ስም አሜን።